በላቲናዊ ቃና በተዋበው ውብ ድምጸት እያደገ የመጣው የሙዚቃ ህይወት ኦገስት 2025 ኖሚላምስ በተሰኘ ነጠላ ዜማ ሀ ብሎ ጀመረ። ማህበራዊ ሚዲያው ይችን ወጣትና አማላይ የሙዚቃ ጀማሪ ችሎታዋን አስተጋባላት። ነገር ግን የመጀመሪያው ነጠላ ዜማዋን አሰምታ አድናቂዎቿ ቀጣይ ስራዋን በጉጉት በሚጠብቁበት ጊዜ ያልተጠበቀ የሞት ዜና ተሰማ። ማሪያ ዲላሮሳ በ2003 ዓመተ ምህረት ነበር የተወለደችው። ማሪያ ኑሯን በካሊፎርኒያ ሎስ አንጀለስ አድርጋ ስትኖር በተለይም በማህበራዊ ሚዲያው ላይ በምትለቃቸው የሙዚቀኝነት ችሎታዋን በሚያንጸባርቅ ቪዲዮ ምን ያክል ተስፈኛ ሙዚቀኛ እንደሆነች ለመረዳት የሚከብድ አልነበረም። ማሪያ ዲላሮሳ እያደገ በሚመጣው የኢንስታግራም አካውንቷ በርከት ያሉ ተከታዮችን ማፍራት ቻለች። ባህላዊ የላቲን ዜማዎችን ከዘመናዊ የፖፕና አር&ቢ ዘውግ ጋር እያጣመረች ብቅ ያለችው ማሪያ ዘለግ ያለ የሙዚቃ ህይወት እንደሚኖራት የሚያሳይ ተስፋ የሚታይባት ወጣት ነበረች። የተለያዩ የሙዚቃ ሰዎችን ስራዎች እየሰራች ችሎታዋን የምታሳየው ማሪያ 22 ዓመቷ ላይ የራሷን የመጀመሪያ የሙዚቃ ስራ ለአድናቂዎቿ የምታቀርብበት ጊዜ ላይ ደረሰች። በዚህም ኖሚላምስ የተባለ ነጠላ ዜማ በኦገስት 2025 ዓመተ ምህረት ለቀቀች። በስፓኒሽና እንግሊዘኛ ቋንቋ ጥምር የሙዚቃ ግጥም የተዘጋጀ ነጠላ ዜማ በተለይም በማህበራዊ ሚዲያ ጥሩ ምላሽ ያገኘችበትና የተከታዮቿንም ቁጥር ከፍ ያደረገችበት አጋጣሚ ነበር። ማሪያ በዚህ በጎ የመጀመሪያ ስራዋ ምላሽ ብርታት ያገኘች ይመስላል ለሌላ የሙዚቃ ስራ ዝግጅቷን ታደርግ ጀመር። የምትለቃቸው የማህበራዊ ሚዲያ ፎቶና ጽሁፎች ይህንን የሚገልጹ ነበሩ። በስቱዲዮ ውስጥ ሆና የተነሳችው ምስል ስትለቅና ከስር የጻፈችው ካፕሽን በስቱዲዮ ስራ ቢዚ እንደሆነች የሚገልጽ መሆኑ ለአድናቂዎቿ ለሌላ ስራዋ እየተዘጋጁ ፍንጭ የሚሰጥ ነበር። ማሪያ ገና የ22 ዓመት ወጣት ሆና በበርካቶች ዘንድ እውቅና ያገኘች ባትሆንም እያደገ የሚመጣ የሙዚቃ ህይወት እንደሚኖራት ግን ገና በጊዜ ስራዋን የወደዱ አድናቂዎቿ ምስክር ናቸው። ቀኑ ኖቬምበር 22 2025 ዓመተ ምህረት ነበር። ዲላሮሳ በሎስ አንጀለስ ኖርዝ ሪች አካባቢ በሚገኝ የመኪና ማቆሚያ በቆመ መኪና ውስጥ ከሁለት ሌሎች ሰዎች ጋር መኪና ውስጥ ተቀምጣለች። ታዲያ በዚህ ሰዓት ነበር ማንም ያልገመተውና ያልጠበቀው አሳዛኝ አጋጣሚ የተፈጠረው። በፖሊስ እንደተሰጠው የእስካሁን ማብራሪያ 3 ሰዎች ወደነ ማሪያ ወደ ተቀመጡበት መኪና ይጠጋሉ። ይህም ምክንያት ገንዘብ ለመውሰድ እንደሆነ በፖሊስ ይታመናል። ታዲያ ከቆይታ በኋላ ከሶስቱ አንዱ መሳሪያውን በማውጣት የጥይት ሩምታ ያዘንባል። ማሪያን ጨምሮ አብረዋት የነበሩት 2 ሰዎች በዚህ ከበድ ያለ ጉዳት ይገጥማቸዋል። በመኪናው ውስጥ የሚገኙ 3ቱም ሰዎች ከባድ ጉዳት ከደረሰባቸው በኋላ ጥቃቱን ያደረሱት ሰዎች በፍጥነት ከአካባቢው ይሰወራሉ። በአንጻሩ ፖሊስና የሕክምና ቡድን አባላት በአደጋው ቦታ ከደረሳቸው ጥሪ በኋላ ይመጣሉ። የማሪያንና አብረዋት የነበሩትን ጉዳት የደረሰባቸውን ሰዎች ህይወት ለማትረፍ የሕክምና ቡድን አባላቱ መረባረባቸውን ቀጠሉ። ወደ ሆስፒታል እንዲሄዱ ከተደረገ በኋላ ግን በርካቶችን ያሳዘነው እርግጥ የሆነው የሞት ዜና ተሰማ። ገና እየፈነጠቀች የነበረችውና የወደፊት የሙዚቃ ኮከብ ትሆናለች ተብላ ስትጠበቅ የነበረችው ማሪያ ገና በ22 ዓመቷ መሞቷ እርግጥ ሆነ። በድንገት በመኪና ውስጥ በተቀመጡበት ሰዓት የደረሰው የአሳዛኝ ጥቃት የወጣቷን ህይወት ነጠቀ። አብረዋት የነበሩት 2 ሰዎች ግን ከበድ ያለ ጉዳት ደርሶባቸው ሆስፒታል ቢገቡም ህይወታቸውን ግን ማትረፍ ተችሎ አሁንም ከነስተንፋሳቸው በሆስፒታል አልጋ ላይ መቆየት ችለዋል። ለቤተሰቦቿና ለአድናቂዎቿ ያልተጠበቀ አሳዛኝ የሞት ዜና ዱብዳ ሆኖባቸው በከባድ ሐዘንና ባለማመን ስሜት ውስጥ እየዋለሉ መሪ ሐዘናቸውን አሁንም ከመግለጽ አላቆሙም። የማሪያ ዲላሮሳን ድንገተኛ ሞት እርግጥ ቢሆንም የገዳዮቿ በቁጥጥር ስር መዋልና ፍርድ ማግኘት በተለይም ከቤተሰቦቿ ከፖሊስ ዘንድ የሚጠበቅ ቀጣይ እንቅስቃሴ ነበር። በዚህም ፖሊስ ከማሪያ ዲላሮሳ ግድያ ጋር ተያያዥነት አላቸው ያላቸውን ተጠርጣሪዎች በቁጥጥር ስር ለማዋል ብዙ ጊዜ አልወሰደበትም ነበር።
ኖቬምበር 26 2025 ዓ.ም የሎስ አንጀለስ ፖሊስ 3 ሰዎችን ከዚሁ ግድያ ጋር በተያያዘ ተጠርጣሪ በማለት ለህዝብ ይፋ አደረገ። እኚህ ተጠርጣሪዎች የ27 ዓመቱ ፍራንሲስኮ፣ የ21 ዓመቱ ኤድዋርዶ ሎፔስ እና ሌላ የ27 ዓመቱ ቤኒሊኮን ጎሜዝ ነበሩ። በግድያና በዝርፊያ ወንጀሎች የተከሰሱት እኚህ ወጣቶች ጥፋተኛ ሆነው ከተገኙ ከበድ ያለ ቅጣት እንደሚጠብቃቸው ብዙዎች ተስፋ ያደርጋሉ። አንደኛው ተጠርጣሪ ፍራንሲስኮ ጥቃቱ በደረሰበት ዕለት የተያዘ ሲሆን ሌላኛው ተጠርጣሪ ቤኒሊኮን ጎሜዝ በቀጣዩ ቀን በቁጥጥር ስር ውሏል። ነገር ግን በሶስተኛው ሰው ኤድዋርዶ ሎፔስ አሁንም ድረስ በቁጥጥር ስር አልዋለም። የእስር ትዕዛዝ ግን እንደወጣበት ተነግሯል። የማህበራዊ ሚዲያው ፍትህ ለማሪያ ዲ ላ ሮዛ በሚል የፍትህ መፈክር ተጨናንቆ ወጣቷን ለግድያ ሌሎች አብረዋት የነበሩትን 2 ሰዎች ለከባድ ጉዳት ያደረጉትን ወንጀለኞች ለፈጸሙት ወንጀል ፍርዳቸውን እንዲያገኙ ሁሉም ይጠይቃል። ማሪያ ዲ ላ ሮዛ ከመሞቷ አስቀድሞ በኢንስታግራም ገጿ ስትለቃቸው የነበሩት አዲስ የሙዚቃ ስራ ለመስራት እየተዘጋጀች እንደሆነ የሚጠቁመው የስቱዲዮ ፎቶዎች በተለይም ለአድናቂዎቿ የሞቷን ዜና ይበልጥ እንዲያማቸው ያደረገ እንደሆነ በየማህበራዊ ሚዲያ በሚለቀቀው የሐዘን መግለጫዎች ላይ መረዳት ይቻላል። የዚህ ጥቃት መነሻ ድንገተኛ ዝርፊያ ይሁን አሊያም ቆየት ያለ ጸብ በፖሊስ ዘንድ አሁንም በምርመራ ሂደት ላይ ያለ ሲሆን ከገንዘብ ጋር የተያያዘ ጥቃት ሊሆን እንደሚችል ግን በፖሊስ ዘንድ በስፋት ይታመናል። በመጨረሻም ግን ማሪያ በ22 ዓመቷ በአደባባይ መገደሏ እርግጥ ሆኗል። እሷም ልትሆነው የምትጓጓለት የወደፊት ራሷን ላትመለከት ተከታዮቿም ከሷ ወደፊት የሚጠብቁትን ላቲናዊ ለዛ ያለውን የሙዚቃ ጣዕም ለማጣጣም ሳይታደሉ አጥተዋታል። ኖሚላምስ የተሰኘው የበኩርና ብቸኛው ነጠላ ዜማዋ ለአድናቂዎቿ የተወችላቸው አንድ ማስታወሻ ሆኖ ለታሪክ ይቀመጣል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።